ሰላም እንዴት ናችሁ? በተለይ የገጠር ልጆች ሆናችሁ ቤተሰባችሁ የገጠር መሬት ያላቸው 3 ሄክታር 4 ሄክታር ወይም ደግሞ ከዛም በላይ በተለይ በረሃ የሚሰሩ ከሆነ እንደዛ አይነት ጥሩ የመሬት ሀብት ያላቸው ቤተሰቦች ካሏችሁ ይሄ ቪዲዮ ስፔሲፊካሊ የተሰራው ለእናንተ ነው። ቤተሰቦቻችሁ መሬት ከሌላቸውና በተለይ የኢኮኖሚ ደረጃቸው ዛትማች የሆነ ቤተሰቦች ያሏችሁ ከሆናችሁ ይሄ ቪዲዮ ብዙ አይጠቅማችሁም። ነገር ግን ይህን ቪዲዮ የምታዩ ሰዎች በየትኛውም የዓለም ክፍል ብትሆኑ የገጠር መሬት ኑሯቸው ቤተሰቦቻቸው ማለት ነው 1 ሄክታርም ሊሆን ይችላል። 1 ሄክታር ማለት ኖርማሊ 3 ገመድ የሚባል ነው። ከዛም 2 ሄክታር 3 ሄክታር እያለ ሲሄድ ኖርማሊ 3 ሄክታር ማለት 12 ገመድ ማለት ነው። እና የትኛውም የቤተሰብ ቁጥር ያለበት ቤተሰብ ሊሆን ይችላል። እንደዚህ አይነት ቤተሰብ ኑሯችሁ ገና ትምህርት ላይ ያላችሁ ወይ ዩኒቨርሲቲ ያልገባችሁ ዩኒቨርሲቲ የገባችሁ ከሆናችሁ ደግሞ ወደ ስራ ያልገባችሁ ከሆናችሁ እኔ በጣም ስለምታሳዝኑኝ ወይም ደግሞ ብዙ በእናንተ ደረጃ ያሉ እኔም ያለፍኩበት ስለነበረ ብዙ የሚያሳስበኝ ወጣት ስላለ ነው። እና ይሄ ቪዲዮ በጣም ይጠቅማችኋል። እስከ መጨረሻው ተከታተሉ። በተለይ መጨረሻ አካባቢ የምነግራችሁ ደግሞ በጣም ለየት ያለ ነገር አለ። ወደ ቪዲዮ እንሄዳለን። ይህ ኤክሶሊ ክላስ ነው። ለየት ያሉ ነገሮችን የምናወራበት ለክሊክ ሳይሆን ኖርማሊ ለህይወት ሊጠቅሙ የሚችሉ ትምህርቶች የማቀርብበት ነው። ጥሩ። ስለዚህ በእኛ ሀገር የመሬት ህግ መሰረት አንድ የገጠር መሬት ያላቸው ምናልባት እንግዲህ ወይ በውርስ ሊሆን ይችላል፣ በስጦታ ሊሆን ይችላል፣ ወይም በተለየ በምደባ ሊሆን ይችላል። መሬት ካላችሁ የመንግስት ሰራተኛ ከሆናችሁ በኋላ መሬታችሁ ይነጠቃል። ስለዚህ የ3000 ብር ደሞዝተኛ ልትሆኑ ትችላላችሁ። ኢሚዲየትሊ የመንግስት ሰራተኛ ናችሁ የሚለው መልእክት ከደረሰ በኋላ እዛ ቀበሌ አስተዳዳሪ ላይ ወይም የጎጥ ሚኒሻው ሊሆን ይችላል፣ ዋቴቨር የድርዳኛው ሊሆን ይችላል፣ ወይም የቀበሌው የመሬት አስተዳደር ጽሕፈት ቤት ላይ ከደረሰ በኋላ ኢሚዲየትሊ ወይ ደሞዛችሁን ምረጡ ወይ መሬታችሁን ምረጡ የሚል ነገር ነው የሚገጥማችሁ። ስለዚህ በዚህ የመሬት ህግ መሰረት እናንተ የመንግስት ስራ አጓጉቷችሁ መሬታችሁ ለመልቀቅ ምናልባት ልታመነቱ ትችላላችሁ፣ ወይም ደግሞ ለመልቀቅ ፍላጎት ሊኖራችሁ ይችላል። አንዳንድ ጊዜ በተለይ ሞር አውትስታንዲንግ ካልሆናችሁ በትምህርታችሁ ማለት ነው የተለየ ህልም ከሌላችሁ ወይም ለምሳሌ ወይ ኬሚስትሪ ወይ ፊዚክስ ወይ ብቻ የሆነ ሳይንስ ላይ ኢኮኖሚክስም ሊሆን ይችላል፣ ባዮሎጂም ሊሆን ይችላል ዩኒቨርሲቲ ገብታችሁ ከዛም በላይ ለመዝለቅ ሞር ሳቲስፋክሽን አገኝበታለሁ ብላችሁ የምታስቡ ካልሆነ በዚህ እውቀት መሬታችሁን ባትለቁ ነው መክራችሁ። ይሄ ብቻ ሳይሆን ጀስት ገና ቤተሰብ ላይ እንዳላችሁ ሙያ መልመድን መለማመድ አለባችሁ። ምንም የግዳችሁን አሁን አንድ ተማሪ ከተማረ በኋላ ወይም ከተመረቀ በኋላ ምን እንደሆነ ባይገበኝም ከተማ ነው መኖር የሚፈልገው። ይሄ ሁላችንም ሀሳብ የነበረበት ነው። ለምንድን ነው ከተማ መኖር የሚፈልግ አብዛኛው ሰው ገጠር ላይ ያለው ያን ያህል ሳቢ የሆነ ነገር ስላልነበረ ነው። ገጠር ላይ ያሉ ወይም ደግሞ ከተማ ያለ ገጠር ላይ የሌለ፣ ገጠር ላይ ያለ ከተማ የሌለ ግን ብዙ ነገር አለ። ስለዚህ ሰው ከተማም ወደ ገጠር ይሄዳል፣ ከገጠርም ወደ ከተማ ይሄዳል። ከዚህ በፊት በነበረው ነገር ማንኛውም ሰው ከተማ ይኖር ከነበረ ኖርማሊ ወደ ገጠር የመሄዱ ቴንደንሲ አዛትማች ነው። ሎ ነው ግድ አስገድዶት የህይወት ነገር አስገድዶት ካልሆነ በስተቀር። ከዛ ውጭ ግን የገጠር ልጅ ሆኖ ከተማ ለመግባት በጣም ብዙ ምክንያት ነው ያለው። ኢቭን ስራ ፍለጋ እንኳ ከተማ ይገባል። አሁን እኔ ላወራ የፈለግኩት ግን ለምሳሌ ትምህርት ላይ ሆናችሁ ከተማ እኖራለሁ በሚል የትምህርት ዘርፍ ምርጫችሁ ለምሳሌ ዩኒቨርሲቲ ገብታችሁ ከሆነ የምታጠኑት ትምህርት ከተማ እንድትገቡ ብቻ ሊያደርግ የሚችል መስሎ የሚታያችሁ፣ ወይም ደግሞ አስተማሪዎቻችሁ እናንተን የትም ደረጃ ላይ እስከምትደርሱ ተከታትለው ወይም ወላጆቻችሁ የትም ደረጃ ላይ እስከምትደርሱ የእናንተ የምትፈልጉት ሌቭል ላይ እስከምትደርሱ እየተከታተሉ ሰፖርት ያደርጉናል ብላችሁ የምታስቡ የዋሆች ልትሆኑ ትችላላችሁ ብዬ በማሰብ ነው። አይረዷችሁም ማለት አይደለም፣ ግን በኋላ የጠበቃችሁት ኤክስፔክቴሽን እና የሚኖረው ሪያሊቲ በጣም የተለያየ ነገር ስለሚሆን ምንድነው ማድረግ ያለባችሁ? እንደው ቢቻል አንደኛ መሬት ካላችሁ ከቤተሰቦቻችሁ ሙያ መልመድ፣ ትምህርታችሁንም ተማሩ፣ ግን ሙያ መልመድንም በዛው። ለምሳሌ ስለተለያዩ አዝርቶች ሊሆን ይችላል፣ እንዴት እንደሚዘሩ ግድ የላችሁም። አሁን ገበሬ ምናምን ሲባል በጣም መረር አድርጓችሁ ሊሆን ይችላል። ዚስ ታይም ወደዳችሁም ጠላችሁም ኢትዮጵያ ውስጥ ያለው በጣም አስተማማኝ ድብ የሚባለው ገጠር ነው። ከተማ ከመኖሪያ ቤት ጀምሮ ከውሃ ከምግብ
በቃ እስቲ አሁን እነዚህ ነገሮች ተገድበውባችሁ ምን አይነት ነፃነት ያለው ህይወት ትፈልጋላችሁ? እነዚህ ነገሮች ተገድበውባችሁ እነዚህን ነገሮች ሁልጊዜ በገንዘብ እየገዛችሁ በነፃ ማግኘት የምትችሉበት ሰፊ የሆነ ቦታ ኖሯችሁ እንዴት አይነት ቤተሰብ ነው መስርታችሁ ደስተኛ ሆናችሁ መኖር የምትችሉት? በሆነ ባልሆነው በሚፈጠር አለመግባባት እንኳ እንደገና እነዚህ አይነት ነገሮች ተጨምረው ምን ያክል ሄዴክ እንደሚኖረው በኋላ ኖራችሁ ከምታውቁት ይልቅስ አሁን ብትማሩበት ይሻላል። በዚህ ቪዲዮ ምትክ ሌሎች ሞር ኤቨርግሪን የሆነ ቶፒክ ላይ መስራት ትችላለሁ። ግን አንድ ነገር አለ። ሁልጊዜ ሀገራችንን የምንወድ ከሆነ አፈሯ አይደለም ኖርማሊ ውሃዋ ወይም ሌላው ዛፉ ምኑ አይደለም ሰው ነው። ከሰውም ሰው አለው ደግሞ በተለይ ወጣቱ ደስተኛ የማይሆን ከሆነና ተስፋ ቢስ እየሆነ የሚሄድ ከሆነ ነገ ሊኖረን የሚችል ሀገር አይኖርም ብዬ አምናለሁ፣ ፐርሰናሊ ማለት ነው። እግዚአብሔር ቢፈቅድ እኔ በጣም መስራት የምፈልገው ወጣቱ ላይ ነው፣ በተለይ በትምህርት ዙሪያ ማለት ነው። ኢንስቲቱሽናል በሆነ የትምህርት ዘርፍ አይደለም፣ ግን ሞር አዌርነስ ክሪኤሽን ላይ በተለያዩ ኬዞች ላይ አዌርነስ ወይ ግንዛቤ መፍጠር በጣም 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 ብዙ ነገር ይቀረናል ብዬ ስለማስብ ነው። እና አንዳንድ ጊዜ እኔ በእናንተ ጊዜ በነበርኩበት ሰዓት ማንም ስለምንም ነገር የመከረኝ ነገር የለም። እኔ አስታውሳለሁ ዩኒቨርሲቲ ስገባ ለመጀመሪያ ጊዜ ባህር ዳር ዩኒቨርሲቲ፣ ከዛ በፊት አላውቀውም፣ በጭራሽ ነው የማላውቀው። እና አስታውሳለሁ መስከረም 27 ቀን ማታ ነው የገባሁት እና አላውቅም። ከዛ በፊት ግን አንዳንድ ጊዜ እግዚአብሔር አይጥልም። በዛ ሰዓት እንግዲህ እንዳሁኑ ጊዜ ቢሆን ኖሮ በጣም ብዙ አስጊ ነገሮች ይኖሩ ነበር፣ ግን በጣም ሰላም ነበር በዛ ሰዓት። በጣም ከተማውም ሰውም ቤተሰብ የሚያስንቅ ነው ባይዘዌ። እና በዛ ሰዓት ስለሚሆነው ነገር ቀጣይ ስለሚኖረን የህይወት ተሞክሮ ወይ ደግሞ የህይወት አቅጣጫ ምን አይነት ትምህርት እስከምን ድረስ እንደሆነ ምን የትምህርት ዘርፎች እንዳሉ እያንዳንዱ የትምህርት ዘርፍ ላይ ምን ነገር እንደሚጠብቀን የነገረን ነገር ወይም የነገረኝ ሰው ስለሌለ በራሴ በግምት ነው። በግምት ግን ዛትማች ራሴን የምጥል ሰው ስላልነበርኩኝ እግዚአብሔርም ረድቶኝ ኖርማሊ አሁን ላይ የሚያስከፋ ነገር ላይ ባልሆንም የሚያረካ ነገር ላይ ግን አይደለሁም። የሚያረካ ነገር ላይ አይደለሁም እንድል የሚያስችለኝ አንደኛ ብዙ ነጥብ ጥያለሁኝ። ቀደም እንዳልኳችሁ ጨመር ያለ የገጠር መሬት ነበረኝ በውርስ በምን ያገኘሁት ማለት ነው። በዛ ሰዓት መስራት በነበረብኝ ሰዓት ያልሰራኋቸው ኬዞች በመኖራቸው በጣም ብዙ አክሳሪ ነገሮች ገጥመውኛል። በትምህርቱም ብትሄዱ ኖርማሊ በመረጃ እጥረትና በቤተሰብ አቅም ውስንነት ምክንያት ኖርማሊ በዛ ሰዓት ወይም እስከ 12ኛ ክፍል በነበረ ሰዓት ስንመኛቸው እንሆናለን ብለን ስናስባቸው የነበሩ ነገሮች ከሰማይ የራቁ ናቸው። በቃ ኖርማሊ የራቁ ናቸው። የሚቻል እንኳን ሆኖ ብታገኙት ዲሞቲቬት ነው የምትሆኑ። ብዙ ፍላጎታችሁን የሚገድብ ወይም ደግሞ ትኩረታችሁን የሚገድብ ወይም ደግሞ ብቻ መነሳሳት እንዳትችሉ የሚያረጋችሁ ብዙ ነገር ታገኛላችሁ። ጀነራሊ ትምህርት ፍላጎት ላለው እንጂ ኢኮኖሚካሊ ደካማ ለሆነ ሰው የሚሆን አይደለም። ትምህርት አለመማርን አለማወቅን ነው ማሸነፍ የሚችለው እንጂ ድህነትን ማሸነፍ አይችልም። ድህነትን ለማሸነፍ ድህነትን ሊያሸንፍ በሚችል አግባብ ትምህርት መሆን መቻል አለበት፣ ወይም ትምህርት በዛ ልክ የተዘጋጀ መሆን አለበት። እንደምን መሰላችሁ? አሁን ማንኛውም ስፖርተኛ ተኳሽ መሆን ይችላል። ማንኛውም ስፖርተኛ የሪንግ ቦክሰኛ መሆን ይችላል። ማንኛውም ስፖርተኛ እስኪ ሁሉንም አይነት ስፖርት መስራት ይችላል? አይችልም። ዛሬ ብረት የሚገፋ ብታዩት፣ ጡንቻው ተወጣጥሮ ያለ ሰውን ብታዩ፣ ወይም ደግሞ እንደዚህ እንደፈለገ የሚሽከረከር አየር ላይ ፓካ እንደሚሽከረከር አይነት ሰው ብታዩ፣ ድንገት አንድ የመሳሪያ ድምፅ የሰማ ጊዜ መድረሻውን አታገኙም። ቀድሟችሁ ነው የሚቆሳቁሰው ማለት ነው። እና በትምህርት ላይ ምን ያክል ጎበዝ ብትሆኑ፣ ምን ያክል በጣም ጂኒየስ ብትሆኑ፣ ምን ያክል ሂሳብ ብትሰሩ፣ ፊዚክስ ብትሰሩ፣ ኬሚስትሪ፣ ኢኮኖሚክስ ዋትኤቨር እሱን ሁሉ ብትሰሩ ወደ ኑሮ ወደ ላይፍ ወደሚባለው ነገር ስትመጡ ቤተሰብ መስረታችሁ ኑሮ የሚለውን ነገር አንድ ሁለት ማለት ስትጀምሩ ነገርየው በጣም ተቃራኒ ነው የሚሆንባቸው። እና አንዳንድ ጊዜ የማያቸው ነገሮች ከዚህ የተለዩ ስለሆኑ ነው። ብዙ ሰው መማር ወይም ለምሳሌ ዲግሪ ከሆነ ደሃ ነው ሊሆን ይችላል። ኦኬ ማስተርስ ከሆነ መሻል አለበት። ፒኤችዲ ከሆነ በቃ እንደም ጭራሽ ኤቭሪቲንግ ያለው አድርጋችሁ የምታስቡት አድርገው የሚያስቡት ብዙ ሰዎች ስለሆኑ ነው። እና እንደዛ አይደለም። ትምህርት ድህነትን ሳይሆን መሀይምነትን ነው የሚያጠፋውም የሚዋጋውም ማሸነፍ የሚችለው።
ሶ መሀይም ላለመሆንና በሀሳብ ባዶ የሆነ አእምሮ እንዳይኖራችሁ የምትፈልጉ ከሆነ ትምህርት ወሳኝ ነው። ትምህርት ደግሞ በሁለት መንገድ ወይም በልዩ ልዩ መንገድ ሊቀርብ ይችላል። ተቋማዊ ትምህርቱ እንዳለ ነው፣ አሁን የምታዩት ነው። ኖርማሊ መንግስት የሚቆጣጠረው በግልም በራሱም መንገድ ተማሪዎች መማር አለባቸው ብሎ ለዜጎቹ ያው ስፖንሰር በሚመስል ዕዳ የሚያስተምርበት ስርዓት ነው። ከዛ ውጭ የቤተ ክህነት ትምህርትም አለ፣ ያው መንፈሳዊ የሆነ ቢሮክራሲ ማለት ነው እዛም። ከዛ ውጭ ግን እነዚህ ሊቃውንት የወጡበት እነ አልበርት ኢንስታይን እነ ዲሜትሪ ሜንድሌቭ ፕሬዲክቲቭል ፈጣሪውን ጆን ዳልተን አቶሚክ ቲዮሪ ኤኒዌይ በጣም ብዙ ሳይንቲስቶችን ያፈራው የትምህርት ስርዓት ግን ከዚህ በተለየ ሰልፍ ታውት የሆነ ፓሽን ቤዝድ የሆነ ፍላጎታቸውን መሰረት ያደረገ ተፈጥሯቸውን መሰረት ያደረገ የትምህርት ስርዓት ነው እና ያ ደግሞ ፍላጎትን ይጠይቃል። ያደጋችሁበትን ሁኔታ መሰረት ያደረገ ነው። እንግዲህ የገጠር ልጆች ናችሁ፣ የተለያዩ ሙያዎችን እያያችሁን ያደጋችሁ። በብልግና አድጋችሁ ካልሆነ በስተቀር ቤተሰቦቻችሁ ሲሰሩት የነበረው የግብርና ስራ አለ። በብልግና ስላችሁ እዚህ ጋር ለቃሉ አጠቃቀም ይቅርታ፣ እንዲው ቤተሰብን ስታግዙ ያላደጋችሁ ካልሆናችሁ በስተቀር የሆነ ሙያ አይታችኋል። የእጅ ሙያ ሊሆን ይችላል፣ አናጢነት፣ ብቻ በጣም ብዙ አሉ ገጠር ላይ። እነዛ ሙያዎችን መለስ ብሎ አትሊስት ምግብ ማብሰል እኮ ሙያ ነው። እያንዳንዱን ሙያ መልመድ እንዲሁ ባትሰሩበት እንኳን መቼ እንደሚጠቅማችሁ አታውቁትም። ሌላው የምትማሩት ትምህርት ይህንኑ የገጠር ነገ ገጠር እንኳን ብትገቡ መሬታችሁ ላይ ቤት ሰርታችሁ ወይም ደግሞ ጀስት ከተማ እንኳን እየኖራችሁ ግን መሬታችሁ ላይ ቢዝነስ ለመስራት ብታስቡ እንኳ ለዛ ሊያግዝ የሚችል ትምህርት ተማሩ። በቃ ዝም ብሎ ገበያው ደርቷል በሚል እዚህ ጋር የመንግስት ስራ እዛ ጋር ባንክ እዛ ጋር ሰምቲንግ ሰው ስላለ ብቻ እየገባችሁ በጣም ህይወታችሁን በራሳችሁ ምርጫ እስር ቤት ውስጥ ባትከቱ ብዬ አስባለሁ። ለምሳሌ ብዙ የናቹራል ሳይንስ ተማሪ የሚጓጓለት ትምህርት እንደምታውቁት ሜዲሲን ኤቭሪባዲ ዋንትስ ቱ ጆይን። ቢፎር ሰም ይርስ ፎር ኤግዛምፕል ምን ነበረ ቀጥታ መግባት ይቻል ነበር። ከዛ በኋላ ይሄ የፍሬሽማን ኮርስ ከመጣ በኋላ ግን ነገር አለሙ ተቀይሯል። መጀመሪያ ፍሬሽማን ኮርስ ከተወሰደ በኋላ በዛ ውጤት መሰረት ነው ሜዲሲንን ጆይን ማድረግ የሚቻለው። ዋትኤቨር ኢዝ እንዲሁ ሁሉ አለፈ እንበልና በሰላም በጤና ሜዲካል ዶክተር ብትሆኑ ዛትማች የተለየ ክህሎት ከሌላችሁ በስተቀር ኮርሱን በማጠናቀቅ ሊሆን ይችላል የምትጨርሱት፣ ልታጠናቅቁ ትችላላችሁ። ግን you may not be happy with that by the way። ደስተኛ ላትሆኑ ትችላላችሁ። ስራውንም እንደምታውቁት ነው ላይገኙ ይችላል። ብዙ የሕክምና ዶክተሮች ስራ አጥተው ሲንጓለሉ፣ ጤናቸው ተቃውሶ ራሳቸውን ሲያጠፉ፣ በተለያዩ ኬዞች ህይወታቸው ሲያልፍ የምትመለከቱት ነገር ነው። anyway አሁን ላይ ድሮ የምንሰማው ነገርና የምናስበው ነገርና ሪያሊቲው እቺ ዓለም ያለችበት ሪያሊቲ በጣም ዲፈረንት ነው። ይሄንን ማንም አይነግራችሁም። ምክንያት አለው እንዳትነገሩ የሚሆንበት ማለት ነው። አንደኛ ማንም ስለምን ምን እየተካሄደ እንደሆነ ማወቅ ስለማይችል፣ አስቦትም ስለማያውቅ፣ ሁልጊዜ አእምሮ በጫጫታ ውስጥ የተደበቀ ስለሆነ ምን እየተካሄደ እንደሆነ ማሰብ ስለሚቸግረው፣ ይህንን ባደርግስ እንደው ቢያንስ ከኔ በታች ያሉ ወጣቶችን በመክር ብሎ የሚል ሰው የለም። እንኳን ያይቀርና አንድ ወላጅ በዚህ ሲስተም ገብቶ የሚዛክር ወላጅ ልጁን ከዛ ሲስተም ለማላቀቅ አስቦ የማያውቅ ነው በአብዛኛው ማለት ነው። እና እኔ ያየሁትን እየው አይነት ወላጆች ናቸው ያሉን በአብዛኛው። እኔ ያየሁትን ብቻ ሳይሆን ኢቭን ከዛ በታችም እንድትሆኑ የሚፈልጉ ሊኖሩ ይችላሉ። ብዙ ነገር ያየን እየሰማን ስለሆነ ማለት ነው። እና ኤኒዌይ የገጠር ልጆች ሆናችሁ የተለየ ጂኒየስ በትምህርት ዝግጅት አይደለም፣ ጂኒሲቲ በተፈጥሮ አይደለም። አንዳንድ ጊዜ እግዚአብሔር ሁሉን ነገር አሟልቶ ቢሰጥም አያያዛችን ይወስነዋል። ጂኒየስ ለመሆንም በዛ ደረጃ የሄርን መሆን መቻል አለበት። ለዛ የሚያገዘንም የቅርብ ሰው መኖር መቻል አለበት። ሁላችንም ታግለን ነው የወጣ ነውና ይሄ ትግል ይሄ ትከሻችሁ እንዳይጎዳ ሊያደርግ የሚችል አስተሳሰብ እንዲኖራችሁ ነው የምነግራችሁ። ስለዚህ መሬት ካላችሁ ቤተሰቦቻችሁ መሬት ለማግኘት ሞክሩ። በውርስም ሊሆን ይችላል፣ በስጦታም ሊሆን ይችላል። ዛሬ በየክልሉ ያለው የመንግስት የመሬት ህግ፣ የገጠር መሬት ህግ ይሄንን ይፈቅዳል። በስጦታ ማግኘት ይችላላችሁ፣ በውርስ ማግኘት ይችላላችሁ። እንዳልኳችሁ ቢቻል እንዲሁም ጊዜ ካላችሁ ለምንድን ነው በትርፍ ጊዜያችሁ የእርሻ ስራ ማሰሩት?
ለምንድን ነው ያን መሬት ታገኛችሁ? በእርግጥ አሁን የገጠር መሬት እቅዱ አለ። በእቅዱ መሰረት ለምን አትክልቶችን አትተክሉም? ዛሬ አንድ ማንጎ ስንት ነው? 1 ኪሎ ማንጎ ስንት ነው? አካባቢያችሁ እንደሚያበቅለው ነገር አቮካዶ ሊሆን ይችላል። ስንት ነው? እንዴ ትንሽ መሬት ብትኖር ነጭ ሽንኩርት፣ ካሮት እንደዚህ አይነት የጓሮ አትክልት ብትተክሉ ምን ያክል ነው የሚሆነው? አንዲት ላም ብትኖራችሁ ዛሬ ወተት ስንት ነው? አንድ በሬ ስንት ነው ዛሬ? እና ጉድ ነው። እና አሁን ላይ የመንግስት ሰራተኛው መድረሻ አጥቶ ነው እንጂ ገጠር መግባት ነው የሚፈልገው። ግን ገጠር ለመግባት ገጠር ላይ ያሉ አስቸጋሪ ነገሮች ደግሞ እንዳሉ እናውቃለን። እነዚህን አስቸጋሪ ነገሮች በቀጣይ በሌላ ቪዲዮ መለሰባቸው ይሆናል። እንዴት ከነዛ ሁኔታዎች ጋራ ራሳችሁን ማላመድ እና ራሳቸውን እንዴት መጠበቅ እንደምትችሉ ማለት ነው። ነገር ግን አሁንም ደግሜ የምላችሁ የተለየ ጂኒየስ ካልሆናችሁ ወይም የድሃ ልጆች ካልሆናችሁ ቤተሰቦቻችሁ የገጠር መሬት በቂ ሊባል የሚችል የገጠር መሬት ኑሯቸው ከሆነ ወይም ደግሞ በውርስ ወይ በስጦታ ወይ በልዩ ልዩ ኬዞች መሬት ኑሯችሁ የመንግስት ሰራተኛ ለመሆን እዛ ሱፍ ለብሼ ልላጣለሁ ብላችሁ በእንዲህ አይነት ቀቢጸ ተስፋ ንብረታችሁን ብትሰጡ መሬታችሁን ብታስወስዱ፣ ምክንያቱም አንድ የመንግስት ሰራተኛ እንደሆናችሁ ሲታወቅ ቀጥታ መሬታችሁ ይወሰዳል። ይሄን ነው የምነግራችሁ። ሙያ ሳትለምዱ ብትቀሩ ወይም ደግሞ ገና ኖርማል ቤተሰብ ላይ እንዳላችሁ ምን መስራት እንደምትፈልጉ ወደፊት ሙያችሁን ገና ከዛው ላይ አደራጅታችሁ ማትወጡ ከሆነ ስታለቅሱ ነው የምትኖሩት። በቃ ስደትም መፍትሄ አይሆንም። ኤቭሪቲንግ ክሎስድ ነው። አሁን ላይ ሀገራት ማንንም ማስመጣት አይፈልጉም እና እንኳን ተስፋ የሚቆርጥን ሰው ማለት ነው። ይሄ በጣም ወሳኝ ቪዲዮ ነው ብዬ አስባለሁ። የማንኛውም ስለዚህ ቪዲዮ የተሰማችሁን ኮሜንት አድርጉ። የቴሌግራም ቻናል አለኝ @exoliclass ብላችሁ ሰርች ብታደርጉ ሀሳብ አስተያየታችሁን በዛ ሼር ማድረግም ትችላላችሁ። ቀጣይ እንዲህ አይነት ለየት ያሉ ብዙ ዩቲዩበር ለቪው ብሎ ማይሰራቸውን ቪዲዮዎችን መስራት እንቀጥላለሁ። ሶ እንዲህ በማድረግ I think I can save my generation. So that is ciao.